እግዚአብሔር በዘላለማዊ ማንነቱ ለፈጠረው ፍጥረት ጠንቃቃ አምላክ እንደሆነ በምህረቱ እያሰበ ሕይወት እየሰጠ ብትወድቅ እንኳን እያነሳ ሊያስቀጥል የሚችል አምላክ እንደሆነ በዚህ ዙሪያ ላይ ጠንካራ ትምህርት የለም እና ህዝቡ ከዚህ የተነሳ እግዚአብሔር ሲባል ፈጣሪ እንደሆነ ያውቃል አምላክ። ለዚህ ነው በድፍረት መሳደብ፣ መግደል፣ ደም ማፍሰስ፣ ሌላም ርኩሰት ነገር ለማድረግ የሚፈጥነው ከዛም ባሻገር ለአልኮሊክና ላላስፈላጊ ነገር ራሱን እስኪሰጥ ድረስ ያደረገው ነገር ለእርሱ እግዚአብሔር ሩቅ ነው። እግዚአብሔር የማይደርሳበት አምላክ ነው። ስለዚህ ለሚቀርበው አማላጅ፣ ለሚቀርበው ጻድቅ፣ ለሚቀርበው ሰማዕት ነገሩን በማስረዳት እሱ ህይወትን መለማመድ ነው እንጂ መኖር ነው የሚፈልገው እንጂ እግዚአብሔር ለዚህ በጣም ሩቅ ነው። ለምን አራቀ ብለን ስንለው ቀሳፊ እንደሆነ ተቆጪ እንደሆነ ወይንም እንደማይራራ ስለዚህ ተስፋ ቆርጧል። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እንላችኋለን። ውድ አድማጮቻችንና ተመልካቾቻችን እንደምንሰነበታችሁ። የልዑል እግዚአብሔር የአምላካችን ስም ከዘላለም እስከ ዘላለም ድረስ የተባረከ ይሁን። ይህ እርሱን ስሙት መርሃ ግብራችን ነው። ዛሬ ደግሞ አዲስ እንግዳ ይዤላችሁ መጥቻለሁኝ። እንግዳችንም መምህር ብርሃኑ ይባላሉ። በተሐድሶ አገልግሎት ለረጅም ጊዜ ያሳለፉ ያገለገሉ አሁንም እያገለገሉ ያሉ ናቸው። በከሳቴ ብርሃን ደግሞ ትምህርት ክፍል ላይ በማገልገል ይገኛሉ። በነገራችን ላይ ከሳቴ ብርሃን የስነ መለኮት ትምህርት ቤት ወይም መጽሐፍ ቅዱስ ትምህርት ቤት እንዳለው በዚሁ ያልሰማችሁ እንድትሰሙ፣ መማር የምትፈልጉም ደግሞ ተመዝግባችሁ እንድትማሩ በዚሁ እንነግራችኋለን። ይህ ትምህርት ቤት በተወሰኑ ጊዜያቶች ላይ ተማሪዎችን አስተምሮ አስመርቋል፣ በዲግሪም በዲፕሎማም ፕሮግራም። አሁንም በቀጣይ ደግሞ እንደዚሁ ለማስተማር ዝግጅታችንን ጨርሰን እንገኛለን። መማር የምትፈልጉ በሚቀመጥላችሁ አድራሻ በመደወል መመዝገብ መማር የምትችሉ መሆኑን እንነግራችኋለን። አጥቢያዎቻችን በያሉበትም አካባቢ ላይ በሙሉ ትምህርቱ የሚሰጥ መሆኑን ይህንን እንገልጽላችኋለን። እስከዚያው ድረስ ወደ ቀጣዩ መርሃ ግብራችን የዕለቱ ወደ ሆነው የምንገባ ይሆናል። መምህር እንኳን በሰላም መጡ። እንኳን ሰላም ቆያችሁኝ። እግዚአብሔር ስም የተባረከ ይሁን። የዛሬው እንግዲህ መርሃ ግብራችን የምናተኩረው ያው በእግዚአብሔር ጉዳይ ላይ ብቻ ነው እና ከዚህ ውጭም አጀንዳ የለንም። ባለን አጀንዳ ላይ የምንነጋገረው ያው አምላክ እግዚአብሔር ማን ነው የሚለውን የምንጫወት ይሆናል። በዚህ መሰረት መልእክተኛ ካለ ላኪ አለ፣ ተላኪ ካለ ደግሞ መልእክት አለ፣ መልእክት ካለ ደግሞ የመልእክቱ አድራሽ አገልግሎትና ሕይወቱ ይኖረዋል ማለት ነው፣ ተግባር ይኖራል ማለት ነው። በዚህ ዙሪያ ላይ የምናጠነጥን ይሆናል። ላኪው፣ መልእክተኛው፣ መልእክቱ፣ ሕይወቱና አገልግሎቱ በሚለው የምንወያይ ይሆናል። ውይይታችንን ያው ይመለከቱናል ያደምጡናልና ለአድማጮቻችን ግልጽ በሆነ መንገድ የምናስቀምጥ ይሆናል። ማን ነው ላኪው? ማን ነው መልእክተኛው? መልእክቱስ ምንድን ነው? ደግሞም የመልእክተኛው ሕይወቱና አገልግሎቱ ምን ይመስላል የሚለውን ለሕዝባችን ግልጽ በማድረግ የምንጫወት ይሆናልና ለዚህ መግቢያ የሆነን ዘንድ ከመጽሐፍ ቅዱስ ቃል ላንብና ቀጥታ ወደ እርሶ እመጣለሁ። በዘጸአት ምዕራፍ 3 ቁጥር 14 እና 15 ላይ ያለውን ቃል አነባለሁኝ። ዘጸአት 3 ከቁጥር 14 እስከ 15 እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። እግዚአብሔርም ደግሞ ሙሴን አለው፣ ለእስራኤል ልጆች እንዲህ ትላለህ፣ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለሙ ስሜ ነው፣ እስከ ልጅ ልጅ ድረስ መታሰቢያዬ ይህ ነው አለ የሚለው ነው። እንግዲህ ይሄ ላኪ የተባለው ያለና የሚኖር እንደሆነ ራሱን በዚህ ክፍል ላይ ለሙሴ ሲገልጥለት እንመለከታለን። ይሄ ደግሞ ለልጅ ልጅ ነው፣ ለትውልዱ ድረስ ነው የሚሄደው እያለ የሚናገረውን ነገር እንሰማለን። ወደ ዋናው ላኪያችን ተላኪው ከመምጣታችን በፊት በብሉይ ኪዳን ጊዜም ያው ላኪው እንዳለ ሆኖ
ተላኪም እንደነበረ እዚህ ጋር ሁለት ነገር እናያለን። የመልእክተኛውን ጉዳይ በኋላ ላይ የምናነሳ ይሆናል። አሁን ግን ላኪው ያለና የሚኖር ብለህ ንገራቸው እንዲህ ያለ ያለውን ነገር እሱን እንመለከታለን። እንደገና በዘጸአት 6 ከ2 እስከ 3ም እኔ እግዚአብሔር ነኝ ብሎ የሚናገረውም ነገር አለ። ይህንንም ቃል አብሬ ላንበውና ቀጥታ አንድ ላይ ወደ መልሱ ወደ ሌላው ውይይት እንገባለን። እግዚአብሔርም ሙሴን አለው በጸናች እጅ ይለቃችኋልና በጸናችም እጅ ከምድሩ አስወጥቶ ይሰዳችኋልና አሁን በፈርዖን ፊት የማደርገውን ታያለህ። እግዚአብሔርም ሙሴን ተናገረው አለውም እኔ እግዚአብሔር ነኝ፣ ለአብርሃምም ለይስሐቅም ለያዕቆብም ሁሉን እንደሚችል አምላክ ተገለጥኩ። ነገር ግን ስሜ እግዚአብሔር አልታወቀላቸውም ነበር ይላል። ስሜ እኔ እግዚአብሔር ነኝ አለሁም እያለ ነው እየነገረን፣ አለሁም እኖራለሁም እያለ እየነገረን ያለውና በዚህ ዙሪያ ላይ መምህር ምን ይሉናል? ለረጅም ጊዜ እርሶ በሰንበት ትምህርት ቤት ላይ በአገልግሎት አሳልፈዋል እና ባሳለፉበት ጊዜ ላይ ያለፉባቸው መንገዶች ያውቋቸዋል እና እስቲ ከእርሶ ደግሞ እንደ ሰንበት ትምህርት ቤት ተማሪነትዎትም በዛ እንዳሳለፉትም አሁንም በከሳቴ ብርሃን እያገለገሉ ባሉበትም ሁኔታ እስቲ ስለ ላኪው ትንሽ ከእርሶ ጋር እንወያይ። ይህንን ስል ህዝባችን ያላወቀው ነገር አለ፣ ህዝባችን ያልተረዳው ነገር አለ። ይህንን ነገር ለህዝባችን ግልጽ ለማድረግ ነው እርሱን ስሙት መርሃ ግብራችን ዛሬ ይህንን ውይይት ከእርሶ ጋር እንድንወያይ በሰንበት ትምህርት ቤት ደረጃ እንኳን ምን እንዳለ እንዲገልጹልን ነው። እግዚአብሔር ይመስገን። በመጀመሪያ ስለጠራችሁኝና ስለጋበዛችሁኝ በዚህም የትምህርት መርሃ ግብር ላይ ወይም ርዕስ ላይ ተጋባዥ እንድቀርብ ስለፈቀዳችሁልኝ ከልቤ አመሰግናለሁኝ። የተነሳው ርዕስ በጣም መሰረታዊ ሀሳብ ነው፣ መሰረታዊ እውነት ነው። የእግዚአብሔር አምላክ ዘላለማዊ ዓላማውና እቅዱ ከማንነቱና ከተገለጠበት ስሙ አንጻር እንዴት ነው ራሱን ወደ ትውልድ ያስተላልፍ የነበረው? ራሱን ይገልጥ የነበር ማለት መልእክቱን ወይም ማንነቱን ያስተላልፍ የነበረው እንዴት ነው የሚለውን ነገር ከመጀመሪያው ከራሱ ከእግዚአብሔር ከስሙ ከማንነቱ አንጻር መመልከት መሰረታዊ ነገር ነው ብዬ ነው ማምነው። ዋናው እሱ ስለሆነ ቀደም ዘጸአት 3 ላይ እንደጠቀስከው ያለና የነበረ ላከኝ ብለህ ንገራቸው ለእስራኤል ለ400 ዓመት በግብፅ ባርነት ለነበሩ ለእስራኤላውያን። ሙሴ ዘጸአት ምዕራፍ 3 ላይ በቁጥቋጦ ውስጥ ያንን እሳት ካየ በኋላ የህዝቤ ጩኸት፣ የህዝቤ ልመና፣ የህዝቤ እንባ፣ የህዝቤ ሰቆቃ ወደ እኔ ደርሷልና እና አሁን ወደ ህዝቤ ምሕረት የምትሄድበት ጊዜው ነው፣ ሰዓቱ ነው ብሎ ሙሴን ሲልከው ሙሴ ለምንድን ነው የፈራው ስንል አንድ ፈርዖንን ያውቀዋል፣ ሁለተኛ ከየት እንደወጣ ይታወቃል። የግብፅ ልምምዱ የግብፅ የፈርዖን ቤት ስርዓትን በደንብ ያውቀዋል። ሁለተኛ በፈርዖን ቤት ውስጥ ማደግና መመላለሱና መኖሩ ብቻ ሳይሆን አማልክቶቹንም ያውቃል፣ በደንብ ያውቃል። ስለዚህ እስራኤላውያን ለ400 ዓመት ቀላል ዓመት አይደለም፣ ረጅም ዓመት 400 ዓመት። ስለዚህ ምናልባት የአብርሃም አምላክ ብሎ ለማሰብ በጣም ብዙ ነገሮችን መቆፈር ይጠይቃል ብዬ አስባለሁ። ምክንያቱም በግብፅ ውስጥ የነበሩት በተለይ በባርነት ዘመን በነበሩበት ጊዜ ውስጥ የነበሩት ይሰሩ የነበሩት ፒራሚዶች፣ ይሰሩ የነበሩት የራምሴ ቤተ መቅደሶችና ቤተ ከተማዎች ለእስራኤላውያን የጭንቀት የሰቆቃ የእንባ ዘመን ነበረ እና ከዚህ የተነሳ ለእግዚአብሔር ያላቸው ትውስታ ምናልባት በጣም ጥቂት ሊሆን ይችላሉ እየገምታለሁ። ምክንያቱም የልጅ ስለሆነ ሊያስታውሱት ይችላሉ እና እነዚህ ሰዎች ያለና የነበረ ላከኝ በሚል መንገድ ሙሴ ካልተገለጠላቸው በስተቀረ በግብፅ ከሚያመልኩት አማልክት አንዱ እንደሆነ ሊያስቡ ስለሚችሉ በልዩ ተአምራት በጣም በጽናች ክንድ በሙሴ በትር ላይ ተአምራት በማድረግ እና በዛት ልዩ መንገድ ካልተገለጠ በስተቀረ መልእክቱን ሊቀበሉ አይችሉም። ስለዚህ ላኪው ራሱ እግዚአብሔር አምላክ ራሱን የገለጠበትን መንገድ አንደኛ በስሙ ነው። በስሙ መጀመሪያ ስሙ ነው። ስሙ የመልእክቱ ዋነኛ ክፍል ነው። እግዚአብሔር መንፈስ ነው። መጽሐፍ ቅዱስ እንደሚናገር እግዚአብሔር ትልቅ ነው እኛም አናውቀውም ይላልና እግዚአብሔር እንዲህ ነው እንዲህም አይደለም ማለት የምትችለው አምላክ አይደለም። መንፈስ ነው።
እዚህ ጋር አለ እዚህ ጋር የለም የምትለው አምላክ አይደለም። ምክንያቱም መለኮት ነው። እና አንድ ጊዜ ሙሴ ትዝ ይለኛልና እባክህ አንድ ጊዜ እባክህ እግዚአብሔር ሆይ መልክህን ወይም ፊትህን ልመልከት ራስን አሳየኝ ብሎ በጠየቀው ጊዜ ሙሴ ሆይ ሰው እኔን በሕይወት አይቶ ይኖር ዘንድ አይችልም። አይቻልም ማለት እግዚአብሔር አምላክ ከሰው እውቀት፣ ከሰው አይምሮ፣ ከሰው እሳቤ፣ ከሰው ግምት በላይ ምጡቅ ረቂቅ አምላክ። ስለዚህ ይህ ትልቅ የሆነን አምላክ እንዴት ነው እሱ ዓላማውን፣ እቅዱን፣ ፍቃዱን በሰው ልብ ውስጥ ማስረጽ የሚቻለው የሚለው ጥያቄ እንዴት ነው የሚለው ዋነኛ ጉዳይ ይሆናል። ስለዚህ አንደኛው መንገድ ስሙን በመግለጥ ነው። ስለዚህ ቅድም እንዳልከው ያለና የነበረ ላከኝ የሚለው ይሄ ያለ የሚለው ትናንት ከአብርሃም በፊት በነበሩበት ቅድም እንዳልከው በተአምራታዊ ክንዱና በተአምራታዊ ድንቅ አሰራሩ የሰማይና የምድር ፈጣሪ የሆነ እርሱ እግዚአብሔር እሱ ትናንትና ያለ የነበረ ወደፊትም የሚኖር አምላክ እንደሆነ በዚህ ህልውና ውስጥ ራሱን መግለጥና ማሳየት ካልቻለ ከግብፃውያን ጣዖታት አማልክት አንዱ አድርገው ስለሚቆጥሩ ይህን ስም እንደገለጠት እንመለከታለን። ስለዚህ ግዕዙ ዘሃሎ ወይ ሄሎ ይለዋል፣ ያለና የነበረ ማለት ነው። ስለዚህ ይሄ ያለና የነበረ እንደውም ትንሽ የጽርዑ ቃል የሚያስቀምጠው የጽርዑ ቃል አልፋ ወኦ ይለዋል። አልፋ ኦሜጋ ያለና የነበረ አማርኛው ያለና የነበረ ይለዋል አማርኛው። የጽርዑ አልፋ ኦ ይለዋል። የግዕዙ ደግሞ ዘሃሎ ወይ ሄሎ ይለዋል። ጥሩ እነዚህ ነገር እግዚአብሔር አምላክ ራሱ መጀመሪያ ያለና የነበረ የሚኖር ትናንትና በፈጠርኩበት፣ ትናንትና በተገለጥኩበት፣ ትናንትና በሰራሁበት ማንነቴ ዛሬም እሰራለሁ እያለ ነው። ዛሬም ራሴን እገልጣለሁ፣ ዛሬም ሕያው ነኝ። ስለዚህ ትናንትና የነበረ ዛሬ የደከመ፣ ትናንትና የሰራ ዛሬ የማይሰራ፣ ትናንትና የሚያስብ ዛሬ የማያስታውስ አይነት አምላክ አይደለም። እግዚአብሔር አምላክ ስሙ ውስጥ መለኮታዊ አጀንዳውን ነው የሚያሳየን። ስለዚህ በስሙ ውስጥ ምን አለ? ማንነቱ ትናንትና በተገለጠበት ልክ ዛሬም ሕያው ነው፣ ይሰራል ማለት። ስለዚህ ስሙ ነው። ሌላው የምንመለከተው እዛ ራእይ ምዕራፍ 1:8 ላይ ይህኑ ቃል እግዚአብሔር ቃል ሲናገር እንመለከታለን። እኔ አልፋና ኦሜጋ ነኝ ይላል። ራእይ ምዕራፍ 1:8 ሲናገር እኔ አልፋና ኦሜጋ ነኝ። ምን ለማለት ፈልገው ነው? ትናንትና ከነ አብርሃም ጋር የነበርኩ፣ ኋላም ቀደም እንደጠቀስከው ከሙሴ ጋር የነበርኩ፣ በኋላም በነቢያቱ የተገለጥኩ እስከ አዲስ ኪዳን መምጣት በልጁ በክርስቶስ ኢየሱስ የተገለጠውን የእግዚአብሔር ዓላማ ስንመለከት እግዚአብሔር አምላክ ትናንትና በነበረበት መለኮታዊ አጀንዳው በኋላም በአዲስ ኪዳን እንዴት እንደተገለጠ እስከ መምጣቱ ድረስ እስከ ዳግም መምጣቱ ድረስ ያለውን መለኮታዊን እቅዱን፣ ፕላኑን፣ ማንነቱን ያሳየበት ትልቁ ነገር ስሙ ነው። ስለዚህ በስሙ ውስጥ ያለውን ነገር ስንመለከት እግዚአብሔር አምላክ ዓላማ እንዳለው፣ ተልእኮ እንዳለው፣ መልእክት እንዳለው፣ ፕላን እንዳለው፣ እቅድ እንዳለው እንመለከታለን። ስለዚህ ቅድም መግቢያ ላይ እንዳሳየ በሰንበት ትምህርት ቤት ላይ በነበርኩበት ጊዜ ውስጥ ትምህርተ እግዚአብሔር የሚባል ትምህርት ነበረ። ነገረ እግዚአብሔር ይባላል፣ አንዳንድ ጊዜ ትምህርተ እግዚአብሔር ይባላል። እና በእነዚህ በቤተክርስቲያን ከአምስቱ አዕማደ ምስጢራት ውስጥ የሚካተት አይደለም። ከአምስቱ አዕማደ ምስጢራት እነዚህ ዋና የሚባሉት እነሱ የታወቁ ናቸው። በሰንበት ትምህርት ቤት ግን የሚሰጡ ደግሞ ተጨማሪ ትምህርቶች አሉ። ትምህርተ እግዚአብሔር፣ ነገረ እግዚአብሔር የሚባል ትምህርት አስታውሳለኝ። እና በዛ ውስጥ ስለ እግዚአብሔር ስም ከግዕዙ እየጠቀሱ አባቶቼ በጣም ያስተምሩ ነበር አውቃለሁ። በጣም እና ያው የህይወቱ ጉዳይ በኋላ እንመጣበታለን። እሱ ላይ ትንሽ ይዛል እንጂ ስሙን በመግለጥ ስሙን በማብራራት ዕብራይስጡን ግዕዙን እያብራሩ በማስረዳት ግን የኢትዮጵያ በኦርቶዶክስ ቤተክርስቲያን የሰንበት ትምህርት ቤት የነበረኝ ቆይታ ምረሳው ምዘነጋው አይደለም። እና በዛ ውስጥ እግዚአብሔር ራሱን የገለጠበት መንገድ ነው። ትልቁና ዋነኛው ስሙ ነው። ስሙ መልእክት ነው። ስሙ ዓላማ ነው። ስሙ እቅድ ነው። ስሙ ለሰው ልጅ ያለውን ፍቅር፣ ለሰው ልጅ ያለውን ሀሳብ ያሳየበት ነውና ስሙ ላይ ነው ዋናው ነገር ብዬ ነው የማስበው። እሺ መምህር፣ በጣም መልካም ነው። ይሄ እግዚአብሔር ከነ አብርሃም ጋርም ተገናኝቷል፣ ከያዕቆብ ከይስሐቅ ጋርም ከነኚህ ጋር እንደተገናኘ እናገኛለን። ከሌሎችም በብሉይ ኪዳን ከነበሩት ሰዎች ጋር አብሮ ራሱን እየገለጠ ራሱን እያሳወቀ እያሳየ ንግግር እያደረገ ከተወሰኑት ጋር አብሮ ሲጓዝ ነበረና ይህንን እግዚአብሔር ግን የኛ ሕዝብ በምን አይነት ሁኔታ ነው የሚረዳው? በምን አይነት ሁኔታ ነው እየተረዳ ያለው? ስሙን ብቻ ነው ወይስ እግዚአብሔርነቱ እንዳለ ሕዝባችን አውቆታል ወይ? እንደው በዚህ ላይ ትንሽ ብንጫወት ለምንድን ነው ብለን ካልን
የምናያቸው ብዙ ነገሮች ስላሉ ነው። በህዝባችን ላይ የተጫነ ብዙ ነገር አለ። አንዳንዱ እንደ እግዚአብሔር ቆጥሮት ወደ ጠንቋይ ቤትም ይሄዳል። እዛ አቢቹም የሚባሉት አሊያም ደግሞ አዳልሞቲም ምናምን የሚባሉትም እንደ እግዚአብሔር ይቆጠራሉ። እና እግዚአብሔር ደግሞ የሚባለው አለ። ይህንን ስናይ እንዴት ነው ህዝባችን እግዚአብሔርን የተረዳው? አሁን ወደ ልጁ ወደ ኢየሱስ ክርስቶስ ገና እንመጣለን። ወደዛ ስንመጣ ማን እንደሆነ የምናየው ነገር ይኖረናል። አሁን ግን እንደ ጥቅል ይሄ እግዚአብሔር የሚባለውን አምላክ የኛ ህዝብ ምን ያህል ተረድቶታል? እኛ አውቆታል ብለን እንደምንለው ነው? ሰውስ እግዚአብሔር አለ ብሎ እንደሚያወራው ነው ወይ? መረዳቱ ምን ያህል ነው? እንደ ምሳሌ አብርሃምን፣ ይስሐቅንና ያዕቆብን ያነሳሁት ብዙ ጊዜ እግዚአብሔር ከነኚህ ሰዎች ጋር ግንኙነት ሲያደርግ እንመለከታለን። ይሄው እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ሲል እንመለከታለን። እና ከዚህ አኳያ እንዴት ይመለከቱታል እርሶ? እግዚአብሔር ተባረከ ይሁን። አሜን። እውነት ነው። በቤተ ክርስቲያናችን ውስጥ ስለ እግዚአብሔር ያለው እሳቤ ምን ይመስላል ነውና እግዚአብሔር ፈጣሪነቱ ነው የሚታወቀው። ፈጣሪነቱ የዓለማት ፈጣሪ እንደሆነ፣ የዓለማት አስገኚ እንደሆነ እንጂ እግዚአብሔርን በማንነቱ ወይም በሰው ልጅ ውስጥ ያለውን ጥልቅ የሆነ ዓላማውና እቅዱን በጥልቀት በማወቅ ዙሪያ ላይ ቤተክርስቲያናችን ላይ ያንን ጠንካራ ትምህርት የለም። ደካማ ነው ብዬ ነው የማምነው። በተለይ በቅዱሳን ሕይወት ውስጥ በቤተክርስቲያን ሊፈጸም ያለው የእሱን ዓላማ አብራርቶ በማስረዳት ዙሪያ ላይ ችግር አለ። ይልቅ እግዚአብሔር ቀሳፊ እንደሆነ፣ እግዚአብሔር አምላክ ተቆጪ አምላክ እንደሆነ፣ ከዛ ይልቅ ከሚቆጣው እግዚአብሔር ይልቅ ከሚቀስፈው እግዚአብሔር ይልቅ ሌላ አማራጭን ማየት እንደሚቻል በሌሎች አማራጮች አማካኝነት ወደዚህ እግዚአብሔር ወደሚቆጣ ወደሚባላው እግዚአብሔር መቅረብ እንደሚቻል ሌላ አማራጭ ያሳይና ብቃት የለንም። እኛ እኮ አቅም የለንም። ስሙን እንኳን ለመጥራት ራሱ ድፍረት የለንም። የበቃን ሰዎች አይደለንም። የበቁ ሰዎች አሉ። ለዚህ ወደ እግዚአብሔር ሊያቀርቡን የሚችሉ ብቃት ያላቸው በጾም በጸሎት ራሳቸውን የገሩ እና ቤተክርስቲያን የመሰከረችላቸው እልፍ አላፋት መላእክት ከነሱ ጋር ይሆንላቸው በጸሎታቸው የሚሰሙ የሚደመጡ ኢትዮጵያ የምትባል ሀገር በእነሱ ልመናና ምልጃ ጸንታ እንዳለች ቤተክርስቲያን ሕያዋን እንኳን ሆና መቀጠል የቻለችው በእነዚህ ቅዱሳን አማካኝነት እንደሆነ ይነገርሃል እንጂ እግዚአብሔር በዘላለማዊ ማንነቱ ለፈጠረው ፍጥረት ጠንቃቃ አምላክ እንደሆነ በምሕረቱ እያሰበ ሕይወት እየሰጠ ብትወድቅ እንኳን እያነሳ ሊያስቀጥል የሚችል አምላክ እንደሆነ በዚህ ዙሪያ ላይ ጠንካራ ትምህርት የለም እና ህዝቡ ከዚህ የተነሳ እግዚአብሔር ሲባል ፈጣሪ እንደሆነ ያውቃል፣ አምላክ። ለዚህ ነው በድፍረት መሳደብ፣ መግደል፣ ደም ማፍሰስ፣ ሌላም ርኩሰት ነገር ለማድረግ የሚፈጥነው። ከዛም ባሻገር ለአልኮሊክና ላላስፈላጊ ነገር ራሱን እስኪሰጥ ድረስ ያደረገው ነገር ለእርሱ እግዚአብሔር ሩቅ ነው። እግዚአብሔር የማይደርሳበት አምላክ ነው። ስለዚህ ለሚቀርበው አማላጅ፣ ለሚቀርበው ጻድቅ፣ ለሚቀርበው ሰማዕት ነገሩን በማስረዳት እሱ ህይወትን መለማመር ነው እንጂ መኖር ነው የሚፈልገው እንጂ እግዚአብሔር ለዚህ በጣም ሩቅ ነው። ለምን አራቀ ብለን ስንለው ቀሳፊ እንደሆነ ተቆጪ እንደሆነ ወይንም እንደማይራራ ስለዚህ ተስፋ ቆርጧል። በእግዚአብሔር ዘላለማዊ ዓላማ ውስጥ ያለውን እቅዱን ለማወቅ የሚችልበት ምንም እድል የለው። ከዚህ የተነሳ እግዚአብሔር የምትለው ያው ይዘምርልሃል ወይንም ፈጣሪ አምላክ እንዳለ እሱ ምን ይሳነዋል አምላካችን እሱ አባታችን ነው ይልሃል እንጂ እቅዱ ዓላማው ወይ ለሰው ልጅ ያለውን ህሳቤ በደንብ ጠንቆ የሚያውቅ ማህበረሰብ እኛ ጋር አለ ለማለት ይከብደኛል። አሁን ግን በቅርብ ጊዜ ግን ትንሽ የሰንበት ትምህርት ቤት እንቅስቃሴ በተለይ በቅድስት ሥላሴ መንፈሳዊ ኮሌጅ የሚሰጡ ጥልቅ የሆነ መጽሐፍ ቅዱስ እውቀቶች በተለይ በምስኪያዙናል የሚሰጡ የተምሮ ማስተማር የትምህርት እንቅስቃሴዎች በየዩኒቨርሲቲ በግቢ ጉባኤ የሚሰጡ ትምህርቶች ትንሽ ከባለፈው እኛ በነበርንበት ዘመን ከነበሩ ትንሽ ለወጥ ባለ መልኩ መጽሐፍ ቅዱስ ላይ መሰረት ያደረጉ ነገሮች ወደ ማስተማር እየተደረሰ ነው። ስለዚህ እግዚአብሔር በልጁ በክርስቶስ ኢየሱስ የገለጠውን ምሕረት የዳንበትን ሕይወት ላያወሩ ይችላሉ እንጂ አሁን እግዚአብሔርን ሊያብራሩ ወደ የሚችልበት እውቀት እንደደረሱ ግን ማየት ይቻላል። ስለዚህ እግዚአብሔርን አሁን ከትናንት ይልቅ በተሻለ መንገድ ሊያብራሩት፣ ሊገልጹት፣ ሊያስረዱ የሚችሎች ነገር ይናገራሉ፣ ይጽፋሉ፣ ደግሞም ሲያስተምሩም አይቻልም። ትንሽ መሻሻል ነው ብዬ የምለው ከግምት
ዝም ብሎ ወይንም በሰማዕቱ በጻድቁ ወይንም በቃ በሚባለው ብቁ ናቸው በሚባሉት ሰውዬ የሚደረገው የትኛውም ምልጃና ልመናዎችን አሁን ሰው ትንሽ እሱን እየቀነሰ ወደ እግዚአብሔር ቃል ትንሽ ዞር ማለት መምህራን ወደ ማዳመጥ ትንሽ መንፈሳዊ የሚሸጡ ነገሮችን ማድረግ ወደሚችልበት ነገር እየመጣ እንዳለ እያየን ያለ ነው። ይሄ ስለ እግዚአብሔር ያለ ነገር ትንሽ ግንዛቤውን እንዲስተካከል ሆኗል ማለት ነው። ግን ሙሉ አይደለም፣ ይቀራል። የሚቀረው እግዚአብሔርን በምህረቱ በይቅርታው ወይንም በቸርነቱ ወይንም በማንነቱ መረዳትና ማያውቅ ሳይሆን ለሰው ልጅ ዓላማ ለሰው ልጅ እቅድ የነበረውን ሕሳቤ በልጁ በክርስቶስ ኢየሱስ እንዴት እንደተገለጠ መረዳቱ ላይ ነው። አሁን እሱ ጋር ነው ሰው ስለ ኢየሱስ ያለው ግንዛቤ በጣም የተሳሳተ ስለሆነ እግዚአብሔርን ከትናንትና ትንሽ አቀረበው እንጂ ሕይወትን እንደተካፈለ የእግዚአብሔር ልጅነትን ጸጋ እንደተጎናጸፈ ቢሞት የዘላለም ሕይወት ሊወርስ እንደሚችል የእግዚአብሔር መንግሥት ባለሟል እንደሆነ ይልቁንም ለቤቱ ደግሞ አገልጋይ እንደሆነ ለዚህም እግዚአብሔር እንደመረጠው የሚደርስበት እውቀት ላይ ገና አልመጣም ብዬ አስባለሁ። ስለዚህ ግዴታ ነው አገልግሎት። እኛ ቤተክርስቲያን ደሞዝ ነው አገልግሎት። አማራጭ ስታጣ የምትገባበት ወይንም የቤተክርስቲያን ልጅነት አባል መሆንን ማረጋገጫው ቤተክርስቲያኗ በምትከፍታቸው የአገልግሎት መስኮች ውስጥ በመሰማራት ሊሆን ይችላል እንበል። በዓላት ንግስ ሲደርጉ በሰንበት ትምህርት ቤት በዝማሬ ወይንም እንደምንመለከተው ንግስ በዓላት ሲከበሩ ምንጣፍ በማንጠፍ መንገድ በማጽዳት ቤተክርስቲያን በማስዋብ ብዙ ነገር በማድረግ የቤተክርስቲያን አባል እንደሆኑ የቤተክርስቲያን ልጆች እንደሆኑ ማሳያውን እያደረጉ ያሳዩሃል እንጂ በእግዚአብሔር ቃል ላይ ተመስርቶ ሕይወትን ማዕከል ባደረገ መልኩ እግዚአብሔርን በቃሉ በኩል አውቀውት ለመፍራት ለመቀረጽ ለመስተካከል ነጋቸውንም ለመተለም ወደሚችልበት እውቀት ላይ ግን አልደረስም፣ ገና ይቀራል የሚል ነገር አለ። ስለዚህ ከዚህ የተነሳ አጠቃላይ ሲይዘው ቤተክርስቲያናችን ምን ያስፈልጋታል? የእግዚአብሔርን ቃል በተለይ እንደ የቤሪያ ሰዎች ዕለት ዕለት የእግዚአብሔርን ቃል ያጠኑ፣ ይመረምሩ፣ ይፈትሹ ነበር። ነገሩ ይህ ይሁንን እያሉ ይመረምሩ ያጠኑ ነበር እና መንፈስ ቅዱስም ይገልጥላቸው ያበራላቸው ነበር። ከምን ጋር ነው የሚያያዘው? ከልብ ቅንነት ጋር ነው የሚያያዘው። እግዚአብሔርን ለማወቅ ከሚፈለግ ውስጣዊ ጥማት ጋር የሚያያዝ ነው። እግዚአብሔርም እንዲህ ባለ መልኩ ስትመጣ ይገልጥልሃል። እንደ ምሳሌ አድርጌ ማነሳው ለምሳሌ መጽሐፍ ቅዱሳችን ውስጥ አሕዛብ የሆነ የሮም ወታደር የሆነው ቆርኔሌዎስ እኔ በጣም የሚገርመኝ ሰውዬ ነው። ሁልጊዜ መጽሐፍ ቅዱሳችን ሳነብ ቆርኔሌዎስ ልክ እንደ እኛ ቤተክርስቲያን ምእመናን በዓላት የሚያከብር ወይንም የሆነ ስርዓት አድርጎ ቤተሰቡን ሰብስቦ ዝም ብሎ የሚጸልይ ሰው በቃ በቅንነት በየዋህነት ይሄ አምላክ የሚባለውን እግዚአብሔርን በገባውና በተረዳ መልኩ የሚጸልይ ሰውና የሚለምን ሰው ነው። ነገር ግን በጣም የገረመኝ ነገር መጽሐፍ ቅዱስ እግዚአብሔርም የቆርኔሌዎስን ጸሎት ሰማ ይላል። ለምንድን ነው የሰማው ስንል በፍጹም ልብ ቅንነት እግዚአብሔርን በመፈለግ ጥማት ላይ የተመሰረተ ልመናና ጸሎት ስለነበረ እግዚአብሔር ተገለጠለት። ተገልጦለት ግን አላጸደቀለትም። አሁን ወደሚቀጥለው መንፈሳዊ ሕይወት እንዲመጣ ግን አቅጣጫ ነው ያሳየው። ስለዚህ ምን አለው? በስምዖን በቁርበት ፋቂ ቤት ጴጥሮስ እንዳለ እና እሱ መምጣት እንዳለበት እሱ እንዲያስተምራቸው እሱ የተሻለ ነገር እንዲነግራቸው ወደ ጴጥሮስ ቤት ሰው ተላከ። ያ የተላከው ሰውዬ ግን በስምዖን በቁርበት ፋቂ ቤት ነበር? ጴጥሮስ ተቀምጦ ነበር እና ሰዎች እንደሚፈልጉ ተነገረው። ሲመለከታቸው አሕዛብ ናቸው፣ ከእሱ ጋር ህብረት የለም። እሱ ደግሞ አይሁዳዊ የሆነ እርኩስ ነገር የማይነካ ከአሕዛብ ጋር ህብረት የሌለው አሕዛብን እንደ እርኩስ ነገር አድርጎ የሚቆጥር በቃ ብቻውን ንጹሕ አድርጎ ለራሱ የሚጸልይ ለራሱ ባለበት መንፈሳዊ ሕይወት ውስጥ ራሱን እያስተካከለ ባለበት ሰዓት ላይ ድንገት ግን የእግዚአብሔር ዓላማ በቅዱሳን ውስጥ እያለው የዛለም እቅዱ ገብቷል እንዲገለጥ የፈለገ እግዚአብሔር አምላክ ጴጥሮስን ያለውን አሳሰብና አመለካከት ለመቀየር በሸማ የታሰረ የተቋጠረ የሚበላውንም የማይበላውንም አራዊት ሰብስቦ አርደ ብላ አለው። እዛ ውስጥ እኮ በጣም ለማየት እንኳን ልትበላው ለማየት የሚዘገንን አውሬ ሁሉ ይኖራል። ነገር ግን አርደ ብላ አለው። ምናለ ጴጥሮስ ሲናገር በዛ ሰዓት ላይ ጴጥሮስን ሲያወራ እኔ አለ እርኩስ ነገር በልቼ አላውቅም፣ ስለዚህ ይሄንን ጌታ ሆይ አላደረገውም ነው ያለው። ጌታ መልስ እግዚአብሔር የቀደሰው
እግዚአብሔር ያነጻው አንተ ርኩስ ልትለው አትችልም። ስለዚህ ምን እያወራው ነው ስንመለከት እሱ ለአሕዛብ የነበረውን አመለካከት አሕዛብ ርኩስ ናቸው፣ ሊጸድቁ አይችሉም፣ ለእነሱ የእግዚአብሔር ቃል አያስፈልጋቸውም ብሎ በሩን ዘግቶ ነበረ። እግዚአብሔር ግን ለአሕዛብ ወንጌል ይሰበክ ዘንድ በዚህ መልኩ በነ ቆርኔሎስን ጸሎት ሰምቶ መልእክተኛ ልኮ ጴጥሮስ በዚህ ራእይ አማካኝነት ተመርቶ ወደ ቆርኔሎስ ቤት እንደተመለሰና እንደሄደ መጽሐፍ ቅዱስ ይናገራል። ሲሄድ ግን ቆርኔሎስ ቤት ሲገባ እነዛ በቆርኔሎስ ቤት የነበሩት ምዕመናን እንዴት ጴጥሮስ እንደተቀበሉት እሱ ቢጸየፋቸውም እሱ ስፍራ ባይሰጣቸውም እነሱ ግን በሚገርም መልኩ ተቀበሉት እና የእግዚአብሔርን ቃል ብሉይን በልጁ በክርስቶስ ኢየሱስ የተደረገውን የማዳኑን ስራ በደንብ አድርጎ አስተማራቸው፣ ገለጠላቸው። ከዛ መጨረሻ መጽሐፍ ቅዱስ እንደሚናገር ጸለየላቸው ይላል። ሲጸልይላቸው ልክ የሐዋርያት ሥራ ምዕራፍ 2 ላይ እንዳለው በደቀ መዛሙርቱ ላይ የወረደው የመንፈስ ቅዱስ ኃይል በቆርኔሎስ ቤት ወረደ። ስለዚህ በዚህን ጊዜ ጴጥሮስ በጣም እስኪገረም ድረስ እግዚአብሔር አምላክ ለማን ለሰው ፊት አይቶ እንደማያዳላ ናቸው። እግዚአብሔር አምላክ ለሰው ፊት አይቶ እንደማያዳላ በአሕዛብ ላይ መንፈስ ቅዱስ ሲወርድ አይቻለሁ ብሎ በኋላ በዮሐንስ በማርቆስ ምዕራፍ 15 አካባቢ ላይ 16 ላይ ዮሐንስም 15 ላይ ሐዋርያ ሥራ በተለይ የሐዋርያ ሥራ ምዕራፍ 15 ላይ በነበረው ክርክር ላይ ጴጥሮስ ስለ ማርቆስ እና ስለ ጳውሎስ በነበረው ክርክር ላይ ቆሞ ሲናገር ትመለከቷል። ምን ብሎ እኔ ያለ ጴጥሮስ በአሕዛብ ላይ መንፈስ ቅዱስ ሲወርድ እና እነሱም ልክ እንደኛ ከመንፈስ ቅዱስ ሲሞሉ አይቻለሁ፣ እመሰክራለሁ ብሎ ስለ ጳውሎስ ስለ አሕዛብ አገልግሎት ሲያጽናላቸውና ሲናገር እንመለከታለን። እምለው ምንድነው እሱ በአጠቃላይ መንፈስ ቅዱስ በአይሁድ ብቻ ሳይሆን በአሕዛብ ላይ መውረዱ ምንድነው ብለን ስንመለከት የእግዚአብሔርን ፊት በቅንነት በፈለጉበት ጊዜ በፍጹም ንጽሕና ፊቱን በተመኙ ጊዜ እግዚአብሔር አምላክ ለአብርሃም የገባውን ኪዳን ያሰበው በአንተ የምድር አሕዛብ ይባረካሉ የሚለውን ቃል ነው የፈጸመለት። በኋላም ስንመለከተው በዳዊትም ስንመለከት በነ ሩት ስንመለከት በነ ረአብ ስንመለከት ያ የአሕዛብ ሙላት በቤተ ክርስቲያን ተገልጦ ይታይ ዘንድ እግዚአብሔር አምላክ ለአሕዛብ ጸሎታቸውን ሰምቶ በሐዋርያቱ አማካኝነት ዓላማውን ሲፈጽምባቸው ዓላማውን ሲገልጥላቸው እንመለከታለን። ምንድነው እዚህ ጉዳዩ? እግዚአብሔርን በቅንነት በፍጹም ልብ መፈለግ እግዚአብሔር ወደሚቀጥለው መንፈሳዊ ከፍታ ወይም ወደ እሱ አጀንዳና ዓላማ የምትጠጋበትን የምትመጣበትን በር ይከፍታል ማለት ነው። ስለዚህ ቆርኔሎስ ከዛ በኋላ እኔ ምን ሊሆን እንደሚችል ባላውቅም መጽሐፍ ቅዱስ ዝም ይላል ብዬ አልጠበቅም። በመንፈስ ቅዱስ ተነክተው የእግዚአብሔር እሳት ወርዶባቸው ከጾታቸው ወጥቶ አሁን የተገለጠላቸውን ክርስቶስ ኢየሱስን በዛ አካባቢ ያነዱታል፣ ይገጡታል፣ ያወሩታል ብዬ አስባለሁ። ስለዚህ በእኛም ሰንበት ትምህርት ቤት ወይንም በወጣት ጽዋ ማብራት ይሁን በግቢ ጉባኤ ይሁን የቤተ ክርስቲያን ልጆች እንሰበሰባለን፣ የእግዚአብሔር ቃል እናጠናለን፣ ወይንም ዝክር እንዘክራለን፣ ሰማዕት እናስብበታለን ብለው በሚሰበሰቧቸው ማህበራት ሁሉ ውስጥ በዚህ አጋጣሚ እንደ መልእክት አድርጌ የምናገረው ከሚዘክሩት ሰማዕት ከሚዘክሩት ጻድቅ ይልቅ ለእግዚአብሔር ቃል ስፍራ ቢሰጡን በእግዚአብሔር ቃል ላይ ልባቸውን ንጹሕ አድርገው ፊቱን ቢፈልጉ ዓላማውን ቢረዱት እመነኝ አሁን ከምንመለከተው መንፈሳዊ ሕይወት በላይ ለክርስቶስ ኢየሱስ አዲስ ሕይወት ወይንም አዲስ ማንነት መቀዳጀት ወደሚችልበት መንፈሳዊ አሳሰብና እድገት ይመጣሉ። ስለዚህ እሱን ለማወቅ ግን ቅንነት ይፈልጋል። በፍጹም የእግዚአብሔርን ቃል እንደ እግዚአብሔር ቃልነቱ አክብረ ልታነባው ስፍራ ልትሰጠው ይገባል። ስለዚህ ለእህት ለወንድሞች በዚህ አጋጣሚ የምናገረው በየትኛውም ቤተክርስቲያን የሚገኙ አጥቢያ ቤተክርስቲያን የሚገኙ የሰንበት ተማሪዎች ጽዋ ማብራት ወይንም የተለያዩ መንፈሳዊ ጉባኤያት ቢሆኑ ለእግዚአብሔር ቃል ስፍራ መስጠት ያስፈልጋል። ስለዚህ እግዚአብሔር አምላክ ላኪ ነው ብለኛልና ቀደም እንደተናገርኩ መነሻ ላይ መልእክቱ ደግሞ ቃሉ ነውና በቃሉ ውስጥ ነው እግዚአብሔር አምላክ መልእክቱን የምናውቀው ዓላማውን የምንረዳው። ስለዚህ እሱ ሲገባን እሱ ስናውቀው ሁልጊዜ ራሳችን ማየት ወደምንችልበት አሳሰብ እንመጣለን። ሰው ራሱን ማየት ደግሞ ከቻለ እመነኝ የምንም ነገር ባሪያ አይሆንም። ነፃ የወጣ ሰው ስለሆነ እንዴት ቀጣይ ሕይወቱን ከእግዚአብሔር ጋር መቀጠል እንዳለበት መራመድ እንዳለበት ወደሚችል መንፈሳዊ አሳሰብ ይመጣል። እግዚአብሔር አምላክ ስለዚህ ትልቅ እድል ለዚህ ትልቅ በር ከፍቶልናል። ስለዚህ በዚህ ቃል ውስጥ ለቤተ ክርስቲያን ያለ መልእክት
ልክ እንደ ቆርኔሌዎስ ቤተሰቦች እንደ ቤሪያ ሰዎች የእግዚአብሔርን ቃል በትጋት በማንበብ የእግዚአብሔር ሐሳብ መረዳት ወደምንችልበት መንፈሳዊ እድገት እንድንመጣ ምክሬ ነው። መልካም መምህር፣ በጣም የሚገርመኝ ነገር ከእስራኤል በላይ እግዚአብሔርን የሚያውቀው የለም። ይህን እግዚአብሔርን ፈጣሪ የሆነውን ያለና የሚኖረውን የነበረውን ከእስራኤል በላይ የሚያውቀው የለም። ወደኛ ልመጣ ስለፈለኩ ነው። የተገላቢጦሽ ሆነና ወደኛ አካባቢ ስንመጣ ከኛ በላይ እግዚአብሔርን የሚያውቀው የለም የሚል ነገር አለ በእኛ ቤተክርስቲያን ወይም በእኛ ሕዝብ ላይ ማለት ነው። ግን እስራኤል ያን ያወቀችውን እግዚአብሔር ምን ያህል እንደምትበድል ምን ያህል እንደምታሳዝን በመጽሐፍ ታሪክ ውስጥ የምናየው ነገር ነው። ሌላው ደግሞ እኔ አምላክ እንደሆንኩ ወቁ የሚል ቃልም አለ። ይሄ እግዚአብሔር እንግዲህ አምላክ ነው ማለት ነው። አምላክ ነው፣ ላኪው የተባለው አለ፣ ደግሞም እሱ አምላክ ነው። እግዚአብሔርን ፈልጉት ነው በሕይወት ትኖራላችሁ የሚል ቃል አለ። እነኚህ ነገሮች አሉ። እነኚህ ናቸው አሁን ለሕዝባችን ይሄ በጥቅል የሚያስተዳድረው ሰማይን፣ ምድርን፣ ዓለማትን፣ ፍጥረታትን የፈጠረውን እግዚአብሔር ምን ያህል የኛ ሕዝብ ተረድቶታል፣ አውቆታል ብለን አንስተን ስንወያይ ሕዝባችን ስለ እግዚአብሔር ለይቶ ማወቅ ያለበት ነገር አለ ብዬ ስለማስብ ነው ይህን እንድንወያይ ያደረግነው። እንደ ጥቅል ልክ ነው፣ ይነገራል፣ እግዚአብሔር ይባላል። እግዚአብሔርን ግን በሕይወት ለመኖር ፈልገነዋል ወይ? አሁን ወደ መልእክተኛው ስንመጣ ሌላ የምናነሳቸው ነገሮች አሉ። ግን ይሄ እግዚአብሔር እንዳለ ሕዝባችን ጠንቅቆ ሊያውቅ ይገባል። አሁን እናውቃለን፣ እናንተ ልታስተምሩን ነው እንዴ ብለው ሊሉን ይችል ይሆናል። ካወቁት እግዚአብሔር የሚባለውን አምላክ በመፍራት መኖር የሚገባቸውን ኑሮ መኖር አለባቸው ብለን እናስባለን። እግዚአብሔር ስሙ መጠራቱ ብቻ አይደለም፣ በእግዚአብሔርነቱ ሰው አውቆ ተረድቶ መኖር አለበት። የኛው ቤተክርስቲያን እኮ ሰዎች ናቸው አንዳንዶቹ እኮ እግዚአብሔር የለም ብለው የሚክዱት አይደል እንዴ? ስለዚህ እግዚአብሔር የለም ብለው ለሚሉ እግዚአብሔር ስለመኖሩ መጽሐፍ ቅዱሳችን ማስረጃችን ነው። ከዚህ በላይ ምንም ማስረጃ የለንም። ስለ እግዚአብሔር እናውቃለን ብለን ካልን ከእስራኤል በላይ እግዚአብሔርን አናውቀውም። እስቲል አሁንም ድረስ እግዚአብሔርን አይቃወሙትም። ነገር ግን ክርስቶስ ኢየሱስን ነው እነሱ የሚቃወሙት። ገና ነው ብለው ነው የሚያስቡት አይደለ? በእስራኤላውያን ዘንድ ስንመለከት ይሄ ነው። በብሉይ ኪዳን የነበረችው ያቺ እስራኤል ግን ሕያው አምላክ እግዚአብሔርን በደንብ አድርጋ ጠንቅቃ የምታውቀው ነች። በእኛ አካባቢ ስንመጣ ቅድም ብለዋል እርስዎ እንደተናገሩት በየሰንበት ትምህርት ቤት የተሻለ ነገር አሁን እየመጣ ነው የሚል ነገር አለ። እየተሻለ እየመጣ ነው የምንለው ነገር በትክክለኛ እየተሻለ ነው ወይ? እየተሻለ ነው ወይ? ነገረ ማርያም፣ ነገረ ቅዱሳን፣ ነገረ መላእክት እነኚህ ናቸው ወይ የተሻለ የሚያስብሉን ነገሮች? እግዚአብሔርን አሁንም እግዚአብሔር የሚለውን ስሙን እንጂ ፊደሉ እንጂ የሚታወቀው እግዚአብሔርነቱን ማንም ሰው ያወቀው የለም። ለአብርሃም፣ ለይስሐቅ፣ ለያዕቆብ የተገለጠውን እግዚአብሔር የሚያውቀው ይከብዳል አለ ብሎ ለማለት ግን በዚህ ላይ የሚሰጡት አስተያየት ሊኖራቸው ይችል ይሆናል ብዬ አስባለሁ፣ ካዳመጡት ማለት ነው። ግን በይበልጥ የኛ ቤተክርስቲያን ሰዎች የሚያውቁት ነገረ ማርያም በአንደኛ ደረጃ ከሥላሴ አካል እንደ አንዱ ልትቆጠር የደረሰችውን ማርያምን ነው የሚያውቁት እንጂ ውስጥ ገብተው ይሄ እግዚአብሔር እወቁኝ ያለውን እግዚአብሔር፣ እኔ አልለወጥም ያለውን እግዚአብሔር፣ በብቸኝነት ዓለማትን የፈጠረውን እግዚአብሔር ከመናገር ባለፈ ይሄ እግዚአብሔር እንዲህ ነው ብሎ ይረዳሉ፣ ያውቃሉ ለማለት ትንሽ የሚከብድ ይመስለኛል። እስቲ በአዲስ ኪዳን ደግሞ እግዚአብሔር እንዳለ የሚያሳዩን ክፍሎች የጥቅስ ክፍሎች አሉና እነሱን ላንባቸው። በዮሐንስ ወንጌል ምዕራፍ 8 ቁጥር 42 ላይ የምናገኘውን ቃል እሱን ላንብ። ኢየሱስም አላቸው እግዚአብሔርስ አባታችሁ ከሆነ በወደዳችሁ ነበር፣ እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና ይላል። እግዚአብሔር ነው ልኮኝ የመጣሁት። እናንተ አባታችን ነው ብላችሁ ካላችሁት እግዚአብሔርን አለ እኔ ከዛ ነው የመጣሁት አለ። ይሄ እግዚአብሔር የሚባለው አምላክ እንዳለ አንድ ማስረጃ ይሆናል ብዬ አስባለሁ። መቼም ከመጽሐፍ ቅዱስ ውጭ ለሚከራከሩን ማስረጃ የምናቀርበው ነገር የለንም። ሌላ ነገር የለም ብለው ለሚሉን የለም ካሉ የለም፣ አለ ለምንለው ግን እግዚአብሔር አለ።
ይህ አንዱ ማስረጃችን ነው። እዚሁ በዮሐንስ ወንጌል ምዕራፍ 8 ቁጥር 16 ላይም አንድ ቃል አነብ። 8:16 ላይ ምን ይላል? የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና እኔ ብፈርድ ፍርዴ እውነት ነው እያለ ይናገራል። ማን ነው? እግዚአብሔር እንደላከው ነው እዚህ ጋር እየነገረን ያለው። ሌሎች የመጽሐፍ ቅዱስ ክፍሎች ዮሐንስ 16:28 ላይ፣ ማቴዎስ 10:40 ላይ፣ ሉቃስ 9:48፣ ሉቃስ 10:16፣ ዮሐንስ 5:37 ይሄ እግዚአብሔር እንዳለ የተላከው መልእክተኛ የሆነው ኢየሱስ ራሱ ሲናገር እንመለከታለን። እና በዚህ ዙሪያ ላይ ምን ሊሉ የሚችሉት ነገር አለ? ይህንን አስረግጠን እንድንነጋገር እንድንወያይ የፈለግነው ምንድን ነው? ብዙ የሚባሉ ነገሮች ስላሉ ነው። ለምሳሌ ያለ እኔ አንድ ጊዜ ገጥሞኛልና ባለፈውም እንዲህ በሌላ ፕሮግራሞች ላይ አንስቻለሁና ከአንድ ሰው ጋር ትራንስፖርት ላይ ተገናኝተን እየተጫወትን ስንሄድ የልጁ እናት ማርያምን ብቻ ነው የሚያውቁት። ማርያምን የሚያውቁት ደግሞ አምላክ እንደሆነች ነው የሚያውቁት እንጂ ማርያም የጌታ እናት እንደሆነች አያውቁም። አልተማሩም። እናት የሚያውቁት ነገር የለም። የሚደረገውን ስርዓት ተከትለው መሄዳቸው ነው። ሰው እግዚአብሔር ሲል እግዚአብሔር ይላሉ። ሰው ምናምን ሲል እንደዚህ የሚል ህዝብ ነው ያለንም ህዝባችንም። ስለዚህ ከዛ በኋላ ስለ ኢየሱስ ሲናገር እንዲህም አለ እንዴ ብለው ልጃቸውን የመለሱበትን ነገር አስታውሳለሁ። ልጁ እንዲህ ብሎ ነገረኝ። ኢየሱስን እንኳን አያውቁትም በቃ። ስለዚህ አሁን ሄደን በአብዛኛው እናጥና ብለን ወርደን ካየን ስለ እግዚአብሔር ያለው እውቀት አሁንም በጣም ዝቅተኛ ነው። ስለ እግዚአብሔር ያለው እውቀት ስለ እግዚአብሔር ከፍተኛ እውቀት ቢኖራቸው እኮ አዳልሞቲ ጋር ሄደው አይሰግዱም፣ ወይም እነ ምናምን ጋር ሄደው አይሰግዱም። እና አብቹ አንድ አሉ እዛ ጋሰራ አካባቢ አብቹ የሚባሉ አሉና አንድ ጊዜ ገጥሞኝ ነውና እዛ እንደኛ ጋር ሄዶ ያየሁት ነገር ስላለ ነው ባይኔ። እና ኖ እሳቸውን አትናገር ልክ አይደለም ምናምን። እኔ አንድ ጓደኛዬን ሄዶ የገጠመውን ነገር አስታውሳለሁ። የሄደው ምንድን ነው ከሰዎች ጋር የሆነ ችግር ውስጥ ገባና ሰዎች ወጥቶ ካልሄድክ ብለው ሄደ ነው አለ። እሱ ያው ጌታን የሚያውቅ ሰው ነው እና ሄደ። በሉ አምጡት የእናንተን አምላክ ብሎ ጦርነት ከፈተ። አምጡት የእናንተ አምላክ እስቲ አምጡ። እዛ አረባ ካትናገር ኧረ እንደዚህ ምናምን ብሎ ብዙ ነገር አሉ። ኖ አምጡትና ኑ እንነጋገር፣ መጽሐፍ ቅዱስ የሚለንን እንነጋገር። የእናንተ አምላክ ከሆነ አሁን ወጥቶ እኔ ላይ እስቲ የሚያደርገውን ነገር ያደርግ። አምላክ የተባለው ግን እዛ ቁጭ ብሏል፣ መውጣት አልቻለም። ደነገጠ። እነኚህ ጠባቂዎች ምናምን ተሽከረከሩ፣ አረባ ክተው ምናምን። እንግዲህ ያው በሰው ድንበር ላይ ሰው ድንበርም ብለን ማለት አንችልምና፣ ስለዚህ ህዝባችን ገና ያልተረዳው ብዙ ነገር አለ። ሌላም ሰንበት ትምህርት ቤት መሄድ እንችላለን። የትኛው ክፍል ነው የተረዳው? በደረጃ እናስቀምጥ ብንል እኮ የትኛው ክፍል ነው የተረዳው? ተረዳ ብለን የምንለውም አካል ቢኖር እግዚአብሔር የሚለውን እንደ ጥቅል ይወቀው እንጂ እሱንም ሩቅ አድርጎ ፈራጅ ገዳይ ምናምን አድርጎ ነው ያስቀመጠው። ግን የልብ አምላክ የልባችን አምላክ ነው፣ ከስትንፋሳችንም የበለጠ ቅርብ ነው ይለናል መጽሐፍ ሲነግረን እግዚአብሔር። እና በዚህ ዙሪያ ላይ እስቲ የሚጨምሩት ነገር ካለ ጨምሩና ወደ ቀጣዩ ክፍል የምንሄድ ይሆናል። እግዚአብሔር ተባረከው። ጥሩ አይተኸዋልና በእርግጥ እግዚአብሔርን በልጁ በክርስቶስ ኢየሱስ ካልሆነ በስተቀር ልታውቀው አትችልም። መጽሐፍ ቅዱስ እንደሚናገር ትዝ ይልህ እንደሆነ እና ቶማስ መጥቶ እባክህ እስቲ አንድ ጊዜ አብን አሳየን ያለውና እኔ ያየ አብን አይተዋል። የአብ መታያው የአብ መገለጫው ልጁ ነው እና በልጁ በክርስቶስ ኢየሱስ እውነት ላይ ህይወት ላይ የተመሰረተ መንፈሳዊ ስብዕና ከሌለ ስለ እግዚአብሔር ያለ ግምት ነው የሚኖረው፣ እሳቤ ነው የሚኖረው። ወይም ቅድም መግቢያ ላይ እንዳልኩት ከቀሳፊነቱ ከቀጭነቱ ውጪ ምናልባትም ከፈጣሪነቱ ውጪ ሌላ ትርጉም ያለው ነገር ውስጥ ይኖራል ብዬ አላስብም። እና እሱ ለጠቅላላ እውቀት እና በአጠቃላይ ለጠቅላላ እውቀት ይጠቅማል እንጂ የመንፈሳዊ የህይወት ሚዛን መለኪያው ግን አይደለም። የመንፈሳዊነት የህይወት ሚዛን መለኪያው ልጁ ክርስቶስ ኢየሱስ ነው። እሱ ካልገባ የሚጠበቀው መንፈሳዊ ፍሬ ከውስጥ አይበቅልም። ምክንያቱም ጌታ ምን አለ? እኔ እውነተኛ የወይን ግንድ ነኝ አለ እና እናንተ ደግሞ ቅርንጫፎች ናችሁ። በእኔ የሚሆን ፍሬ ያፈራል፣ በእኔ ግን የማይሆን ፍሬ ያፈራል ይላል። እና የመንፈሳዊ ፍሬ መገለጫው ዋናው ክርስቶስ ግንዱ ክርስቶስ ነው። እና እነዚህ የእስራኤል ሰዎች ቅድም መግቢያ ላይ እንዳለው
መጽሐፍ ቅዱሳችን ትዝለኛል ዘዳግም ዘኍልቍ ላይ አብርሃም ባያውቀን እስራኤል ባይገነዘበን አቤቱ አንተ አባታችን ነህ። አሁን አባታችን ነህ የሚሉት ከአብርሃም ኪዳን ይልቁንም ከአሞራውያን፣ ከፈሪዛውያን፣ ከኢያውያውያንና ከኬጣውያን ከዚህ ከሞሎክና ከጣዖታት በተለይ ከዚህ ከታላቁ ኤፍራጥስ ወንዝ ጋር ተያይዞ በሜሶጶጣሚያ አካባቢ የሚደረጉ የጣዖታትና የባዕድ አምልኮ ልምምድ ነበራቸው አሕዛብ። ስለዚህ እነዚህ እስራኤላውያኖች ልክ በአብርሃም አማካኝነት ተገርዘው ኪዳን ከገቡ በኋላ ግን ከነዛ ጣዖታት ቢለዩም ውስጣቸው ግን የነበረ ልምምድ ነበራቸው። ይህንም ቤት ትመለከተዋለህ፣ በነገስታት ውስጥ ታየዋለህ። አንደኛ ነገሥት ላይ ሁለተኛ ነገሥት ስትመለከት እግዚአብሔር አምላክ በእስራኤላውያን አማካኝነት ርስታቸውን እንዲጠብቁ ቤተ መቅደስ እንዲገነቡ እሱም በስሙ እንዲያከብሩት ሲነግራቸው መልሰው ከአሕዛብ ጋር የተዳቀሉ ጣዖታት እያመለኩ በእግዚአብሔር እግዚአብሔርን ሲበድሉት እንመለከታለን። እና እንደ እስራኤል እግዚአብሔርን በበደል ያሳዘነ እንደ እስራኤል በእግዚአብሔር ፊት የኮበለለ እንደ እስራኤል በጣም ከእግዚአብሔር የጠፋ ያለ አይመስለኝም። መሳፍንት ላይ መጽሐፍ ቅዱስ መሳፍንት ቁጥር ምናምን ባላስታውስም እግዚአብሔር ለእስራኤላውያን ያደረገውን ተአምራትና ድንቅ የማያውቅ አዲስ ትውልድ ተነሳ ይላል። እና ይሄ የተነሳው አዲስ ትውልድ ትናንት በጽናች እጅና በበረታች ክንድ ከጽኑ ግብፅ ባርነት ነፃ ያወጣቸው እግዚአብሔር አምላክ በሲን ምድረ በዳ በነበሩበት ጊዜ መና የሆናቸው ጥላ የሆናቸው እና ቁሙ ዛሬ እግዚአብሔር ስለእናንተ ይዋጋል፣ እግዚአብሔር ዛሬ የሚያደርጋትን ማዳን እዩ እያለ ያ በተአምራትና ድንቅ ታላቁን የኤርትራን ባህል ተሻግረው አልፎ ወደ እርስታቸው ኤሊም የምትባል ቦታን የገቡት። ኤሊም ማለት የዘንባባ ስፍራ ማለት ናት። እና በኤሊም ቦታ ከሰፈሩ በኋላ ምስጉን ነው የተመሰገነ ፈረሱና ፈረሰኛውን በባህር ጣለ እያለች እህተ ማርያም ሙሴ ስትዘምር ያ ሁሉ ተአምራት የረሳ ትውልድ ተነሳ ይላል። እና ለምን ረሱ ብለን ስንመለከት አለማወቅ ነው። እዛ ጋር ያላወቀ ሲል አለማወቅ ነው። እና የማያውቅ ትውልድ ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ይለያያል የሚል አባባል እንዳለ ኢንጀነራል እንረዳለን። እግዚአብሔርን በጠቅላላ ስለ እግዚአብሔር ማወቅ ይቻላል። ፈጣሪነቱ፣ አምላክነቱ እንደተባለው በብዙ አቅጣጫ ሊተነተን ይችላል ብዬ አስባለሁ። እግዚአብሔር ግን ኢምፐርሰናሊ በትክክል ለማወቅ ከተፈለገ ግን ሊታወቅ የሚችለው በልጁ በክርስቶስ ኢየሱስ ነው። ስለዚህ ኢየሱስ ካልገባ እግዚአብሔር አይገባም። ስለዚህ በቤተክርስቲያናችንም እንደው በዚህ ጣልቃ ልግባና ኢየሱስ ላይ የምንመጣበት ነገር አለንና እንደው አንድ ነገር ጣለል አድርግሎት ብዬ ነው። በቅፉ ያለው ልጁ ተረከው ይላል እግዚአብሔርነቱን ማለት ነው። እሱ ላይ ነው ትኩረት እንድንሰጥ የፈለገው። እግዚአብሔርን ያወቀው የለም ነው። እግዚአብሔርን ያወቀው የለም። በእቅፉ ያለው ግን አንድያ ልጁ ተረከው ይላል። ለምን እሱ ብቻ ሳይሆን ለምሳሌ ሁላችንም እንደምናው በቤተክርስቲያናችንም መጻ ቃል ደመና ዘይብ ዝንቱ ውእቱ ወልዴ ዝንቱ ውእቱ መጻ ቃል ደመና ዘብል ዝንቱ ውእቱ ወልዴ ዘያፈቅር ይላል። እና ቃል ከደመና መጣ የምወደው ልጅ እርሱ ነው፣ እርሱን ስሙት። እና አብ ያፈቀረው የእግዚአብሔር መታያ የሆነ ማን ነው? ልጁ ኢየሱስ ክርስቶስ ነው። እና ኢየሱስ ክርስቶስ ቃል ነበረ አለን ዮሐንስ ሲጀምር ቃል ነበረ፣ ቃልም እግዚአብሔር ነበረ ነው የሚለን። አሁን እግዚአብሔር የሚለው አምላክ ጀሆቫ ጃራ ያህዌ ስለሆነ ኦልማይቲ የሆነ አምላክ ስለሆነ ከስያሜው በስተቀር ቅርጽ አታወጣለትም። መልኩን ይመስላል አትለውም። ማለት ይሰማል፣ ያያል፣ ግን አፍንጫው እዚህ ጋር ጆሮ መንፈስ ነው እግዚአብሔር አምላክ፣ ቅርጽ የለውም። እና ይሄ ግን መንፈስ የሆነ ጀሆቫ ጃር ያህዌ የሆነ አምላክ አልፋኦ የሆነ አምላክ እግዚአብሔር ቃል ሆኖ በስጋ ተገለጠ። አሁን ምንድነው የአብ መልእክት? ቅድም ያነሳዋት የአብ መልእክት የአብ ተልእኮ መጀመሪያ የታየው ራሱን በኢየሱስ ክርስቶስ በኩል በሰው መልክ መግለጡ ነው። መልእክቱ ሰው መግለጡ ነው። እና እንመጣበታለን መልእክቱ ላይ እንዳትወጣብኝ ስለፈለኩ ነው። እና ይሄ እግዚአብሔር እንግዲህ እየመጣበት ያለ ነገር አለ፣ የሚገለጥበት የተገለጠበት ነገሮች ሁሉ አሉ። እና እነኛን እንድናያቸው ነው። እሺ የተገለጠበት ለምሳሌ ሁላችን መጽሐፍ እግዚአብሔር ለሰው ተገልጧል። አሁን አይደለ እግዚአብሔር እንዳለ ህዝባችን እንዲያቀልን ስለምንፈልግ ነው። አዎ ተገልጧል። ለምሳሌ አንደኛ ጢሞቴዎስ ሁላችን አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እንደምንመለከተው ሐዋርያው ጳውሎስ ለልጁ ለጢሞቴዎስ ሲነግረው ስለ ክርስቶስ ሲነግረው ምናል
በእግዚአብሔር መኖር ያለ ጥርጥር ታላቅ ነው ይላል። በእግዚአብሔር ቤት መኖር ያለ ጥርጥር ትልቅ ነው ካለ በኋላ ያም ትልቅ ነው ያለበትን ቦታ ሲገልጥልን ያ የተገለጠበት ነገር በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ ለአሕዛብ የተሰበከ በዓለም የታመነ ብሎ ይገልጧል። ክርስቶስ። ስለዚህ ቤተ ክርስቲያናችን ወይም እግዚአብሔርን አውቃለሁ የሚለው ማህበረሰባችን አንደኛ ለአሕዛብ የተሰበከ በመንፈስ ጸደቀ ለመላእክት የታየ በክብር ያረገው ያ ክርስቶስ ኢየሱስ የቤተ ክርስቲያን አምድና መሰረት ጉልላቷ ነው። ግልጽ ነው ቤተ ክርስቲያን ነው። ስለዚህ አንተ የሕያው የእግዚአብሔር ልጅ ነህ አለ ጴጥሮስ አለ። ስለዚህ አንተ የሕያው የእግዚአብሔር ልጅ ነህ ሲለው ጴጥሮስ በዚህ ቃል ላይ በዚህ ዓለት ላይ ቤተ ክርስቲያን እመሰርታለሁ አለና ከስምዖን ወይም ከሸምበቆነት ሕይወት ፔትራ ወይም ጴጥሮስ ወደሚል ማንነት መጣ። ጴጥሮስ ወይም ፔትራ ማለት ጠንካራ ዓለት ማለት ነው። ለዚህ እንደ ምሳሌ ማሳየ ትንቢተ አብድዩ ላይ እግዚአብሔር ቃል ሲናገር የኤሳው ዘሮች እነዚህ በኤዶምያስ ምድር የሚኖሩ የኤሳው ዘሮች ፔትራ በሚባል ጠንካራ ዓለት ውስጥ የተቀመጡ ዘሮች ናቸው እና አብድዩ ላይ የምናገኘው እና ምን ያደርጉ ነበር? እኒህ ሰዎች ጣዖታት እየሰዉ ለአማልክቶቻቸው ይሰዉ ነበር እና ሕፃናት ይሰዋሉ፣ የተለያየ ነገር ያርዳሉ እና አምልኮ ጣዖት ይፈጸማሉ እና ይህንን ዙሪያው በጠንካራ ዓለት የተገነባ የሚገርም ተራራ ነው ተራራ እና መግቢያው ቀጭን ነች፣ ትንሽ ነች። ምንም ነገር በዛ ውስጥ መግባት አይችልም። እሷን ደግሞ ኃያላን ጠባቂ ያቆሙበታል እና በዚህ ምክንያት ማንም እኛ የምንፈልገውን ለማድረግ የሚከለክልን የለም። ስለዚህ የወደደውን እናደርጋለን ብለው በጣም ተመክተው ነበረ። በዚህ ጊዜ ማተነሳ አብድዩ ተነሳ። ነቢዩ አብድዩ ተነሳና ምላላቸው አንተ በሰንጣቃ ዓለት ውስጥ የምትኖር ሆይ ይለዋል። አንተ በሰንጣቃ ዓለት ውስጥ የምትኖሩ አንተ ሆይ ቤትህን እንኳን ድንጋይ ውስጥ ከዋክብት ላይ እንኳን ብትሰራ እኔ እግዚአብሔር አወርድሃለሁ ይላል። እግዚአብሔር ኦልማይቲ አምላክ ነው። ስለዚህ ይሄ እግዚአብሔር ምንም ነገር ከልለኸው የምታመልጠው አይደለም። ስለዚህ ያ ጴጥሮስ ፔትራ የሚለው ጠንካራ አምድ ማይናወጽ ምን ማለት ነው? ሰው ቤተ ክርስቲያን አምድ ናት፣ ፒላር ናት፣ ወይም ጠንካራ አለትና የሚያስብላት በክርስቶስ ኢየሱስ የሕያው እግዚአብሔር ልጅነት ስታምን ልጁ ክርስቶስ ኢየሱስ የሕያው የእግዚአብሔር ልጅ ነው ብላ ካላመነች በስተቀረ ቤተ ክርስቲያን ማለት አይቻልም። ኦኬ ወደኛ እንምጣ። ወደኛ ቤተክርስቲያን ስንመጣ እየጮኸ ያለው ማን ነው? እየተነገረ ያለው ማን ነው? እየተዘመረለት ያለው ማን ነው? በየቀኑ ቅዳሴ የሚቀደስለት እንመልከተው እና ቅኔ ማህሌቱን እንመልከተው፣ ዜማዎችን እንመልከታቸው። እነማን ናቸው የሚዘምላቸው? እነማን ናቸው መዋሥዕት የሚቀርብላቸው ብለን ስንመለከት ከዚህ አምድና መሰረት ከሆነው ከእውነተኛው የቤተ ክርስቲያን ጉልላት የራቀ ነው። እነዚህ ነገሮች ለመምጣታቸው የራሳቸው የሆነ ታሪካዊ ዳራ አላቸው። ቤተ ክርስቲያኗ አሁን የምታቀነቅናቸውና የምታስጨዋቸው እነዚህ ነገሮች ዝም ብሎ አልተፈበረኩም፣ ዝም ብሎ አልመጡም። በራሳቸው ሂደትና ዑደት ነበራቸው። ምንድነው ብለን ስንመለከት በቤተ ክርስቲያን ታሪካዊ ውድቀት ውስጥ በአረም በየትኛው ጊዜ በየትኛው ሰዓት እንደሚበቅል እንደማይታወቅ ባልታወቁ ዘመናትና ጊዜ ውስጥ የገቡና የበቀሉ እርም ትምህርቶች ናቸው። ስለዚህ ይህንን ለመቃወም የሚያስችል እድልና አጋጣሚ አልነበረም። ቢኖርም እነዚህም በኃያላን ነገስታት፣ በሽማምንቶች፣ በአፈ ቀላጤዎች ለቤተ ክርስቲያን በሚያጎበድዱ ሰዎች አንገታቸው በሰይፍ እንደተቀላ የታሪክ መዛግብት ይናገራሉ፣ ድርሳናት ያወራሉ። ይሄ የማይካድ እውነት ነው። ቤተ ክርስቲያን ወደ ወንጌል ተመለሺ፣ እውነቱ ይሄ ነው ብሎ መናገር ማስወገዝ ወይንም ከቤተክርስቲያን ማባረር ብቻ ሳይሆን በህይወት ስለመኖር እንኳን ዋስትና የማይገኝባት ቤተክርስቲያን እንደነበረች የታሪክ ድርሳናት ይናገራሉ። አሁንም ይሄ ህዝብ ይሄንን የጻድቃን የሰማዕታት ወይንም እንዳልኩ ቅድም ጠዋት በአህዱ ብሎ ከሰዓት በኋላ ደግሞ በእርሶ መጀን ወደሚልበት ታሪካዊ ውድቀት የገባው የጠጣው ትምህርት ነው፣ የመጣበት እድገት ነው፣ የመጣበት ሂደት ነው እና እኔ ህዝቡ ላይ ልንፈርድ የምንችልበት አቅም አለን ብዬ አልልም። ይልቅ ቤተ ክርስቲያናችን ግን ትምህርቷን ቆም ብላ ልትፈትሽ ይገባታል። አስተማሪዎቿን ቆም ብላ ልትጠይቃቸው ይገባል። ምን እያስተማርን ነው? ምን እያሰርጽን ነው? ምን እያስተላለፍን ነው? ለምን
ጴጥሮስ ላይ ሲናገር እግዚአብሔር ቃል ሲናገር የእግዚአብሔር ቃል ለትምህርታችን፣ ለተግሳጽ፣ ልብን ለማቅናት፣ ለህይወት ላለው ወይም በጽድቅ ላለው ለህይወት ይጠቅማል ነው የሚለው። የሚጠቅመን ለጽድቅ፣ ለህይወት፣ በጎውን ነገር ለማፍራት የሚያስችለው ብቸኛው መንገድ የእግዚአብሔር ቃል። ሰው ከእግዚአብሔር ቃል ላይ ከሳተ ይልቁንም አእማድ በሆነው በክርስቶስ ኢየሱስ ላይ ከፎረሸ በምንም አታስተካክለው፣ በምንም አታቃናው። ስለዚህ ህዝባችን እንደገና ወደ እግዚአብሔር ቃል ሊመለስ ይገባል። ልክ የእግዚአብሔር ቃል እዛ ሐዋርያ ስርዓት ላይ እንደሚናገረው እንደ ፈሪሳዊው በጌታ በሌሊት እየመጣ ስሙ ማን ነበረ? በሌሊት እየመጣ ይማር የነበረው እና ኒቆዲሞስ ነበረ። የአይሁድ መምህር ነው። የአይሁድ መምህር ነው ያለ ኒቆዲሞስ። በህግ እኮ የምጠይቀው ሰው አይደለም ኒቆዲሞስ። የምኩራብ መምህር ነው። አንድ ታሪክ እንደውም ስለዚህ ጉዳይ ስለሱ ሳጠና አንድ ሰሞን የሚገርም የምኩራብ መምህር ከመሆኑ የተነሳ ልክ እንደኛ ቤተክርስቲያን ሊቀጠበብት ወይም ሊቃውንት ተብለው ጥያቄ ግራ የገባቸውን ጥያቄ እየጠየቁ እንደሚያስፈቱ ኒቆዲሞስም የሚጠየቅና ለሚያጣ ጥያቄ ሁሉ የሚፈታ ምሁር ነበረ። በቃ ሊቅ ነበር የሰውዬ እና የሱን ታሪክ ስመለከት ይገርመኛል። እና ነገር ግን ወደ ክርስቶስ ሲመጣ ባዶነቱ ነው የታየው። ባዶነቱ እና እግዚአብሔር ከአንተ ጋር ካልሆነ በስተቀረ ይህንን አንተ የምታደርገውን ነገር የሚሰራ ሰው ሊያደርግ የሚችል ሰው የለም ነው ያለው። እና ጌታ ቀጥታ መልሱን አለ የመለሰለት ገብቷል። ዳግም ተወለድ ነው ያለው። እና እንዴ ሰው ተመልሶ እንደገና እናቱ ማፀን ውስጥ መንፈሳዊ ነገር በመገለጥ ላይ የተመሰረተ እንጂ በእውቀት ላይ የተመሰረተ አይደለም። እግዚአብሔር ዓይንን ካላበራልህ በስተቀር ሞኝ የሆነ ንግግር አንዳንድ ጊዜ የህይወት የምዕራፍ መለውጫ ይሆናል። ስለዚህ እንዴት ሰው ተመልሶ ወደ እናቱ ማፀን ይገባል? እንዴት ተመልሶ ጌታ ያለው ሰው ከመንፈስና ከውሃ ካልተወለደ በስተቀር ይህ ሊያደርግ የሚችላል መወለድ። ስለዚህ ለቤተ ክርስቲያናችን ያለኝ መልእክት ምንድነው? ለወጣቱ ከእግዚአብሔር ቃል ተወለዱ ነው የምለው። እኔ ስለ ማርያም ስለ ቅድስት ድንግል ማርያም እናንሳ። ቅድስት ድንግል ማርያምን ስናነሳት ኢየሱስን እኮ ነው የወለደችው እሷ አይደለም እንዴ? ኢየሱስን ጸነሰች፣ ኢየሱስን ወለደች። እኛም ኢየሱስን እንያዝና እንውለደው። ይሰነጽ ውስጣችን ጽንስ ሲሆን ኢየሱስ ክርስቶስ ይወለዳል። ባልተጸነሰበት በኩል የሚወጣ ልጅነት የለም። ጽንሳችን ምንድን ነው? አሁን ያረገዝነው ምንድን ነው? በውስጣችን የተጸነስነው ምንድን ነው? የማይወለድ ገብቷል። የማይወለድ ወልዶም ተወልዶም ፍሬ የማይሆን ነገር የተጸነሰው። ስለዚህ ኢየሱስን ጸነሰች፣ ኢየሱስን ወለደች። ስለዚህ ማርያም የሚሉ ወይም ውዳሴ ማርያም፣ ድርሳነ ታምረ ማርያም በተለያየ ነጋጠባ የሚሉ ሰዎች እኔ የምመክራቸው ምክር ማርያም ኢየሱስ እንደጸነሰችና እንደወለደችው እነሱም ኢየሱስን ይጸንሱትና ይውለዱት። በቃ ጽንሳችን በመንፈስ ቅዱስ ኃይል የሚጸነስ በመንፈስ ቅዱስ ኃይል በውስጣችን ሊከተም የሚገባ የእግዚአብሔር ዓላማና እውነት ቢኖር ክርስቶስ ነው። ሰው ኢየሱስን ካላወቀ በስተቀረ የቤተ ክርስቲያን ልጅ መሆን አይችልም። የቤተሰብ አባል መሆን አይችልም። ይህ እንደውም አንድ ነገር እናገራለሁ በዚህ አጋጣሚ። ኢየሱስን መስበክ ያልቻለ ቄስ ቤተክርስቲያን ይወክላል ብዬ አላምንም። ኢየሱስን የማይገልጥ ኢየሱስን የማይናገር ኢየሱስ ክርስቶስን የማያወራ መነኩሴ ሊሆን ይችላል፣ ቀሳውስት ሊሆን ይችላል፣ ማንኛውም ባለሙያ ሊሆን ይችላል። ስለ ኢየሱስ ካልሆነ ቅስናው፣ ስለ ኢየሱስ ካልሆነ ምንኩስናው ጥያቄ ውስጥ ሊገባ ይገባል። ምክንያቱም ሰው በክርስቶስ ኢየሱስ እግዚአብሔር አምላክ ዓለምን ያስታረቀበት ቤዛ የሆነበት ደሙን ያፈሰሰበት ቤተክርስቲያን ወደ ህይወት ወደ ዳግም ህይወት ያመጣበት እኔና አንተ እዚህ ያለን ሰዎች ህይወት አግኝተን መኖር የቻልነው እኮ በዚህ እውነት የተመሰረተ ነገር ስለገባን ነው። ስለዚህ ለቤተ ክርስቲያን ቃል ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ ካለ በኋላ ዝቅ ብሎ አንድ ልጅም በአባቱ ዘንድ የሆነውን ክብሩን እንዳለ የሆነውን ክብሩን አየን ይላል። አንድ ልጅም በአባቱ ዘንድ እንዳለው የሆነውን ክብሩን አየን ሲል ያየነው ክብሩን ነው። ያ የማይታይ ክብር የማይጨበጥ ክብር በልጁ በክርስቶስ ኢየሱስ ተገልጧል። ኢየሱስን ደግሞ ያየ ሰው ጠዋት አሃዱ አብ ከሰዓት በኋላ በእርሱ መጀን የሚችልበት የኃጢአት ዘር በውስጡ የለም። ስለዚህ መንፈሳዊ ፍሬ ልናፈራ የምንችልበት ትልቁ ዋናው ዘር ክርስቶስ በውስጣችን ካለ መጽሐፍ ቅዱስ እንደሚናገር ለኃጢአት ሞተን ለጽድቅ ሕያዋን የሆንን
ሰማያዊ ነገር የምንናፍቅ ሰማያዊ ነገር የምንጠማ የክርስቶስ ኢየሱስ ልጆች ነን፣ ወይንም እንደ እግዚአብሔር ቃል በጎ ወታደሮች ነን። ስለዚህ ልዩነቱ ይሄ ነው እና በዚህ በቤተክርስቲያን ውስጥ የምንመለከታቸው ውድቀት የሆኑ ስህተት የሆኑ መደረግ የለበትም ነውር ነው ከነሱ አይጠበቅም ምንድነው ለውጡ ብለን የምንላቸው ጉዳይ ሰው በእግዚአብሔር ቃል ላይ የተገለጠውን ክርስቶስ ኢየሱስ አይቶ ራሱን ክርስቶስ ኢየሱስን ለመምሰል ወይም ኢየሱስን ለመምሰል ካላስለመደ ካልጸለየ ቃሉን ካላነበበ ለመለወጥ ካልናፈቀ እና ለመለወጥ ራሱን ካላስለማመደ በስተቀረ ምኞት ሆኖ ይቀራል እንጂ ለውጥ አይኖርም። ፍላጎቱን ያልቀር እንጂ የሚጨበጥ ነገር የለም። ከዚህ የተነሳ ልዩነቱ ይሄ ነው ብዬናል። በጣም ጥሩ መምህር። መልእክተኛው ማን ነው በሚለው ላይ መተን ሰፊውን እናያለን። ብዙን ነገር ነካክተዋል እና በእርግጥ ልክ ነው፣ ህዝባችን እግዚአብሔርን ማወቅ አለበት የሚል አቋም ነው ያለን። ሰው እግዚአብሔርን የተረዳበት መረዳት የተረዳበት መንገዱ በጣም ትክክል አይደለም እና አንዳንዴ በጣም ይገርመኛል። እግዚአብሔር እኮ በሁሉ ስፍራ እንደሚኖርም አያውቅም፣ ህዝባችን አያውቅም ሁሉ ስፍራ ላይ እግዚአብሔር እንዳለ። ለምንድን ነው ብለን ካለን የግዴታ ጠዋት ተነስቶ ቤተክርስቲያን ካልረገጠ በስተቀር እዛ ቦታ ላይ ካልደረሰ በስተቀረ ረፍትም አያገኝም። በሌላ ደረጃ ላይ ደግሞ ምንድን ነው ያው ህዝባችንን ስንመለከትና ስናይ ያላረፈ ህዝብ ነው። አለማረፉ ደግሞ እግዚአብሔርን አለማወቁ ነው። እረፉ አምላክ እንደሆንኩ እወቁ ነው። ስለዚህ ፊደሉን ነው የሚያውቀው ብዬ አስባለሁ። ፊደሉን ነው እያወቀ ያለው ህዝባችን ብዬ አስባለሁ። እና ከዚህ ወጣ ባለ ሁኔታ ነው ህዝቡ እግዚአብሔር ማን እንደሆነ እንዲረዳ እንዲያቅ ስለምንፈልግ ነው በዚህ እርሱን ስሙት መርሃ ግብራችን ላይ ውይይት እንድናደርግበት የተፈለገው እና እግዚአብሔር አምላካችን የተባረከ ይሁን። እንግዲህ ወደ ቀጣዩ ክፍል የምንሄድ ይሆናልና ቀጣዩን ክፍል የምናየው መልእክተኛው ማን ነው? ስለ መልእክተኛው ማወቅ ስላለብን ነው። ህዝባችን እግዚአብሔር የሚባለውን በአባትነት የሚጠራውን ዓለማትን የፈጠረውን ያንን በዚህ ደረጃ ለህዝባችን እንዲረዱን ከገለጥንላቸው አሁን መልእክተኛው ማን ነው ወደሚለው ሐሳብ የምንገባ ይሆናል። መልእክተኛው ማን ነው በሚለው ሐሳብ ውስጥ እዛ ከመግባታችን በፊት በዘፍጥረት 1:26 ላይ ያለውን ነገር ብናይ ደስ ይለኛል። ምንድነው አጀንዳው እዚህ ጋር ስላለ ነው። ትልቁ አንኳር ነገሩ የመልእክተኛው ማንነትና መልእክተኛ ለመሆኑ አስፈላጊ የሆነበት አንኳር ነጥብ እዛ ጋር ስላለ ነው። በዘፍጥረት ምዕራፍ 1:26 ላይ እግዚአብሔር ሰውን በመልኩ እንደ ምሳሌ ፈጥሮት እናያለን። ሁለተኛ የተፈጠረው ሰው በኤደን ገነት እንደተቀመጠ እናያለን። ይሄ የተፈጠረው ሰው እንዲገዛ፣ እንዲባዛ፣ ምድርን እንዲሞላ፣ የተፈጠሩ ፍጥረታትን እንዲያስተዳድር እንደዚህ ነው። የተፈጠረውም ደግሞ በእግዚአብሔር መልክና ምሳሌ ነው የተፈጠረው። በዚህ ማንነት ተፈጥሮ እግዚአብሔርን ወክሎ ከእግዚአብሔር በታች ሆኖ ሌላውን እንዲያስተዳድር ነው የተፈጠረው። ስፍራ ተዘጋጅቶለታል፣ ማረፊያ ተዘጋጅቶለታል። እግዚአብሔር ለዚህ ለተባለው ሰው ያላደረገለት ነገር የለም እዛ ጋር። በዚህ ክፍል ውስጥ ደግሞ ምዕራፍ 1፣ 2፣ 3 ስናይ 3 ላይ በተለይ ውድቀት እናያለን። 2 ላይ ትእዛዝን እናያለን። 3 ላይ ውድቀትን እናያለን። 3 ላይ ተስፋን እናያለን። 3 ላይ መዋጀትን እናያለን። እና እነኚህን ነገሮች በአጠቃላይ ስንመለከትና ስናይ መልእክተኛ ግዴታ ያስፈለገበትን ነገር እናውቃለን። አንኳሩ ነጥብ ያለው እዛ ጋ ነው ብዬ ነው። በዘፍጥረት ላይ ከ1 እስከ 3 ያለበት ቦታ ላይ አንኳር ነጥብ አለ። ያንን ነገር በደንብ አድርገን ከተረዳን ካወቅን መልእክተኛው ማን እንደሆነ እናውቀዋለን፣ መልእክቱንም እናውቀዋለን። ህዝባችን ምን ያህል ይህንን ይረዳዋል? ጌታ ይወቀው። ለምንድን ነው ካልን የህዝባችን ልብ የተያዘበት ነገር አለ። በቃ ጻድቃን፣ ሰማዕታት፣ ቅዱሳን ምናምን ተብለው በሚጠሩት ልቡ ተሰውሯል፣ ልቡ ተይዟል፣ ታፍኗል። ስለዚህ መልእክተኛውን ለማወቅ ከባድ ነው ለህዝባችን የሚሆነው፣ ከባድ ነው የሚሆነው እና እንግዲህ በቀጣይ ክፍል የምንመለስበት ይሆናልና ለጊዜው አሁን ያለውን በዚህ ላይ እናጠናቅቃለን። አድማጮቻችን በቀጣይ ስለ መልእክተኛው ያለንን ሙሉ
ነገር ይዘን የምንመጣ ይሆናል። እስከዚያው ድረስ ሰላም ቆዩን። ሰላሙን